ሰበር ዜና ከአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ስለ አሜሪካ ኒውክሌር ቦምብ አስደሳች ዜና ተሰምቷል። በተመሳሳይ በእስራኤል ሊባኖስም አስደሳች ሰበር ዜና አሁን ተሰምቷል። እንዲሁም ሊቀ ጳጳስ ሊዮ 14ኛ በአሜሪካና ኢራን የሰላም ድርድር ዙሪያ አስገራሚ መልእክት ለዓለም ሕዝብ አስተላልፈዋል። በተመሳሳይ አዲሶቹ የኢራን መሪዎች በጋራ ከህዝባቸው ጋር ታሪክ ሰርተዋል። በሌላ በኩል የአሜሪካ ጦር በመካከለኛው ምስራቅ እጅግ አስደንጋጭ እንቅስቃሴ እያደረገ እንደሆነ ተገልጿል። እንዲሁም ከእስራኤል አምባሳደር ማንም ያልገመተው አስደንጋጭ መልእክት ተሰምተዋል። የአውሮፓ ህብረትም ኢራን አደገኛ የሆነች ሀገር ትሆናለች ሲል ዓለምን አስደንግጧል። ሁሉንም በዝርዝር ታደምጡታላችሁ። ጤና ይስጥልኝ ውድ ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን አጠናክረን ይዘንላችሁ መተናል። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን ለማግኘት ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። በቅድሚያ የኢራን አመራሮች አንድነታቸውን የሚያሳይ መልእክት አስተላለፉ። ፕሬዝዳንት ዶናልድ ጄ ትራምፕ የኢራንን አዳዲሶቹን መሪዎች በሁከትና በከባድ ሁኔታ የተከፋፈሉ ናቸው በማለት በማህበራዊ ሚዲያ ላይ ገልጸዋል። ቴሄራን ደግሞ እኩለ ሌሊት ካለፈ በኋላ ለሁሉም የኢራን የሞባይል ተጠቃሚዎች የጽሑፍ መልእክት አስተላልፋለች። ፕሬዝዳንት ትራምፕ ልዩነትን ለመዝራት ላደረጉት ጥረት ምላሽ ለመስጠት ከፕሬዝዳንቱ፣ ከፓርላማ አፈጉባኤው፣ ከፍትህ ሚኒስቴሩና ከሌሎች ከፍተኛ ባለስልጣናት የተላከ የጋራ መልእክት ነው ተብለዋል። ኢራን ውስጥ አክራሪ ወይም ለዘብተኛ የሚባል ነገር የለም ይላል መልእክቱ። ሁላችንም ኢራናውያንና አብዮታዊ ነን፣ አንድ ሀገር አንድ ሀሳብ ይላል መልእክቱ። ባለፈው ሳምንት በኢራን ሚዲያዎች ላይ በአንዳንድ ጥቃቅን ስልታዊ ጉዳዮች ላይ የአለመግባባት ምልክቶች በእስላማዊ አብዮታዊ ጥበቃ ዘብ ጨምሮ ከተለያዩ ተቋማት ጋር በተገናኘ በሀገሪቱ መገናኛ ብዙሃን ላይ ታይተዋል። መልእክቱ ከአሜሪካ ጋር በሚደረጉ ድርድሮች ውስጥ አስፈላጊ በሆኑ ዋና ዋና ውሳኔዎች ላይ መግባባት እንደሚሰፍን ለማሳየት የታሰበ ነው። ይህም የኢራንን ጉዳይ በርቀት ለሚከታተሉ ለሳምንታት በጦርነትና በከፍተኛ የሃይማኖት መሪዎችና የጦር አዛዦች ግድያ ምክንያት ስለመጣው ስርዓት የሚጋሩት ሐሳብ ነው። አሁን ብዙ ውሳኔ ሰጪዎች አሉ። አንዳንዶች የበለጠ ተራማጅ ሲሆኑ፣ ሌሎች ደግሞ የበለጠ አክራሪ እንደሆኑ ተደርገው ይታያሉ። ሆኖም ሁሉም ከኒውክሌር ፕሮግራም እስከ ሆርሙዝ ወሽመጥ ድረስ ባሉ ጉዳዮች ላይ ያላቸው ቀይ መስመር ግልጽ ነው። በሊባኖስና በእስራኤል መካከል የተደረሰው የተኩስ አቁም ስምምነት በ3 ሳምንት ተራዘመ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የእስራኤልና ሊባኖስ የተኩስ አቁም በ3 ሳምንት መራዘሙን ዛሬ ለዓለም ሕዝብ አስታውቀዋል። በሁለቱ ሀገራት መካከል በተደረሰው የተኩስ አቁም ስምምነት ውይይት ላይ ምክትል ፕሬዝዳንት ጄዲ ቫንስ እና የውጭ ጉዳይ ሚኒስቴር ማርኮ ሮቢዮ መገኘታቸው ታውቀዋል። ውይይቱ በጥሩ ሁኔታ ተካሂዷል ያሉት ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካ ሊባኖስ ራሷን ከሄዝቦላ መከላከል እንድትችል በጋራ ትሰራለች ብለዋል። የዚህ ታሪካዊ ውይይት ተሳታፊ መሆን ትልቅ ክብር እንደሆነ የተናገሩት ፕሬዝዳንት ዶናልድ ጄ ትራምፕ ወደፊት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሊባኖሱን ፕሬዝዳንት ጆሴፍ አውንን ለመቀበል በጉጉት እንደሚጠባበቁ ተናግረዋል። ትራምፕ የሊባኖሱ ፕሬዝዳንት ጆሴፍ አውን እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመጪዎቹ ሳምንታት ወደ ዋይት ሃውስ እንደሚመጡ ተናግረው ሀገራቸው ዘላቂ ሰላም እንዲመጣ መደራደር እንደምትፈልግ ገልጸዋል። ስለ ሄዝቦላ ማሰብ አለባቸው ያሉት ፕሬዝዳንት ትራምፕ በዚያች ሀገር ነገሮችን ለማስተካከል ከሊባኖስ ጋር እንሰራለን ሲሉ ቃል ገብተዋል። አክለውም ኢራን ውስጥ ከምንሰራው ጋር በአንድ ላይ እንዲሆን ማድረግ አስደናቂ ነገር ይመስለኛል ብለዋል ፕሬዝዳንት ዶናልድ ጄ ትራምፕ። የሁለቱ ሀገራት ከፍተኛ ተደራዳሪዎች የተኩስ አቁሙ በመራዘሙ የተሰማቸውን ደስታ
እንዲሁ ገልጸዋል። በተያያዘ አስደንጋጭ መረጃ በመንግስታቱ ድርጅት የእስራኤል ልዑክ የተኩስ አቁሙ ግጭትን ስለማስቆሙ እርግጠኛ አይደለውም አሉ። በተባበሩት መንግስታት ውስጥ የእስራኤል አምባሳደር በሀገራቸውና ሊባኖስ መካከል የተደረሰው የተኩስ አቁም ስምምነት ከሄዝቦላ ጋር የሚኖረውን ግጭት ስለማስቆሙ እርግጠኛ አለመሆናቸውን አስደንጋጭ መልእክት ተናገሩ። አምባሳደር ዳኒ ዳኖን ለሲኤንኤን የሊባኖስ መንግስት ሄዝቦላ ላይ ምንም ቁጥጥር የለውም ሲሉ ተናግረዋል። ሄዝቦላ የተኩስ አቁም ስምምነቱን ለማደናቀፍ ሮኬቶችን እየተኮሰ ነው፣ እስራኤልም አጸፋውን ልትመልስ ይገባል፣ ስጋት ባየን ቁጥር እርምጃ እንወስዳለን ሲሉ አምባሳደሩ ተናግረዋል። አምባሳደሩ አስተያየታቸውን የሰጡት የሁለቱ ሀገራት ተደራዳሪዎች በዋይት ሀውስ ተገናኝተው ከተወያዩና የተኩስ አቁሙን ለ3 ሳምንታት ካራዘሙ በኋላ ነው። ስምምነቱን በመጥቀስ 100% የሚሆን አይመስለኝም ያሉት አምባሳደሩ የሊባኖስ ጦር ቢችልና የተኩስ አቁሙን ተፈጻሚ ቢያደርግ መልካም ነው፣ ይህንንም ተስፋ አደርጋለሁ ሲሉ ተናግረዋል። ሊቀ ጳጳስ ሊዮ 14ኛ አሜሪካና ኢራን ጦርነቱን ለማስቆም ወደ ታለመው የሰላም ድርድር እንዲመለሱ ጥሪ ያቀረቡ። ጳጳሱ አክለውም ግጭቱ በኢራን ውስጥ ንጹሃን ዜጎችን በሙሉ ስቃይ ውስጥ ጥለዋቸዋል ብለዋል። ሊቀ ጳጳሱ ይህንን አስተያየት የሰጡት ከአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ጋር ከፍተኛ ውዝግብ ውስጥ ከገቡ በኋላ ነው። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት የሚቃወሙትን ጳጳሱን የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባጋሩት መልእክት አብጠልጥሏቸዋል። 4 የአፍሪካ ሀገሮችን ጎብኝተው ወደ ሮም በተመለሱበት ወቅት ለሰላም የሚደረገው ውይይት እንዲቀጥል ሁሉም ወገኖች ሰላምን ለማስፈን የጦርነትን ስጋት ለማስወገድና ዓለም አቀፍ ሕግን ለማክበር የተቻለውን ሁሉ እንዲያደርግ ጳጳሱ እጠይቃለሁ ብለዋል። እንደ መጋቢ ጦርነትን መደገፍ አልችልም። ሁሉም ሰው ከጥላቻና ከመለያየት ሳይሆን ከሰላም ባህል የሚመጡ መልሶችን እንድንፈልግ ማበረታታት እፈልጋለሁ ብለዋል። ባለፈው ዓመት ሊባኖስ በሄድኩበት ወቅት ፖፕ ሊዮ እንኳን ደህና መጡ የሚል ወረቀት ይዞ ፎቶ የተነሳውን ሙስሊም ሊባኖሳዊ ሕፃን ምስል አሳይተው በዚህ ጦርነት ሕፃኑ ተገለዋል ብለዋል ፖፕ ሊዮ በሐዘን የጦርነትን አስከፊነት ለማስረዳት። የአውሮፓ ህብረት በኢራን የሰላም ውይይት ውስጥ የኒውክሌር ባለሙያዎች እንዲሳተፉ ጠየቀ። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ የኒውክሌር ባለሙያዎች በኢራን የሰላም ድርድር ውስጥ ካልተሳተፉ ከቴሄራን የሚሰነዘሩ ማስፈራሪያዎች የበለጠ አደገኛ ሊሆኑ እንደሚችሉ ተናገሩ። ካጃ ካላስ በቆጵሮስ የአውሮፓ ህብረት መሪዎች ጉባኤ ላይ ባደረጉት ንግግር ማንኛውም ስምምነት ከዚህ በፊት ከተደረጉት ደካማ የመሆን አደጋ አለው ብለዋል። ኢራን ከአሜሪካና ከአውሮፓ ሀገራት ጋር እንደ ኢሮፓያን አቆጣጠር በ2015 የተፈራረመችው ስምምነትን የተቃወሙት ትራምፕ ሀገራቸውን ማስወጣታቸው ይታወሳል። በዚህ ስምምነት መሰረት ኢራን ምስጢራዊ የሆኑ የኒውክሌር እንቅስቃሴዎቿን ለመገደብና ዓለም አቀፍ ተቆጣጣሪዎች ወደ ቴሄራን እንዲገቡ በመፍቀድ በምላሹ የተጣሉባት የኢኮኖሚ ማዕቀቦቹ እንዲነሱ ተስማምታለች። ውይይቱ ስለ ኒውክሌር ፕሮግራም ብቻ ከሆነና በጠረጴዛው ዙሪያ የኒውክሌር ባለሙያዎች ከሌሉ ከቀድሞው ጋር ሲነጻጸር ደካማ የሆነ ስምምነት ላይ እንደርሳለን ሲሉ ካላስ ስጋታቸውን ገልጸዋል። እናም በቀጠናው ውስጥ ያሉት ችግሮች የሚሳኤል ፕሮግራሞች፣ ድጋፍ ስለምትሰጣቸው ታጣቂዎች እንዲሁም በአውሮፓ ውስጥ ያሉ የበየነ መረብ እንቅስቃሴዎች ካልተፈቱ የበለጠ አደገኛ ኢራን ትሆናለች ሲሉ ተናግረዋል። የአሜሪካ ጦር በመካከለኛው ምስራቅ የሚያደርገው ወታደራዊ ዝግጅት መቀጠሉ ተገለጸ። የአሜሪካ የጦር ኃይሎች ወደ መካከለኛው ምስራቅ የሚያደርጉት የስምሪት እንቅስቃሴ ተጠናክሮ መቀጠሉ ታውቋል። የተኩስ አቁም ስምምነቱ ተግባራዊ መሆን ከጀመረበት ጊዜ አንስቶ የአሜሪካ ጦር ከ850 በላይ የሎጂስቲክስ በረራዎችን ወደ ቀጠናው ያከናወነ ሲሆን ይህም ጦርነቱ ከመፈንዳቱ በፊት በነበሩት 3 ሳምንታት
ውስጥ ከተመዘገበው የ540 በረራዎች አሃዝ ጋር ሲነጻጸር ከፍተኛ ጭማሪ የታየበት መሆኑ ተመላክተዋል። የተኩስ አቁም ስምምነቱን እንደ ሽፋን በመጠቀም የአሜሪካ ጦር በኢራን ላይ ጥቃት ለመሰንዘርና ወረራ ለማካሄድ ያለውን ፍላጎት ለመደበቅ ወታደሮቹንና ወታደራዊ ቁሳቁሶቹን እያሰባሰበ እንደሚገኝም ተገልጿል። አስደሳች ዜና! ትራምፕ ኢራን ላይ የኒውክሌር ጦር መሳሪያ እንደማይጠቀሙ ተናገሩ። አሜሪካ በመደበኛ ሁኔታ ወታደራዊ ዓላማዎቿን አሳክታለች ያሉት ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ላይ የኒውክሌር ጦር መሳሪያ እንደማይጠቀሙ በይፋ ተናገሩ። የአሜሪካው ፕሬዝዳንት የኒውክሌር ጦር መሳሪያ ይጠቀሙ እንደሆነ ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ለምን እፈልገዋለሁ በማለት ጥያቄውን ማይረባ ብለውታል። አክለውም እኛ ያለ ኒውክሌር ጦር መሳሪያ ሙሉ በሙሉ ካጠፋናቸው ለምን እጠቀማለሁ ሲሉ ጠይቀዋል። የኒውክሌር ጦር መሳሪያ ማንም ሰው እንዲጠቀምበት ፈጽሞ መፈቀድ የለበትም ሲሉም ዶናልድ ጄ ትራምፕ አስጠንቅቀዋል። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። ከሰዓታት በኋላ በሌላ ሰበር መረጃዎች እስከምንገናኝ ቸር ቆዩልን። ሰላም ለዓለማችን ይሁን።